ደሳች ነገር ዛሬ እንግዲህ ጋይስ ሩታ አበደች። በቃ ምን ልበላችሁ፣ ሩታ አበደች። እልልልልልል አብርሽ ወሰደችው ጋይስ። ኤርሜላ አብርሽን ወሰደችው። ግን ማለት ነው ጋይስ ይሄ ቪዲዮ የዛሬ አይመስለኝም። ለምን ኤርሜላ ጸጉሯን ተሰርታለች። ቁጥጥር ገባችሁ አይደለ? ከዚህ በፊት ስትመጣ በዚህ ሁግ ነው የመጣችውና እንግዲህ አሚሮና ቡራዬ ማለት ነው ጋይስ አብርሽ ልክ ከቤት ሲወጣ ማለት ነው ከቤት ሲወጣ አገኙትና ከኤርሜላ ጋር አገናኙ። የኔ ፍቅር ኤርሜላ እኮ ሁሉም ነገር እኮ ነው ሰጠሽ። የኔ ቆንጆ፣ የኔ ውበት፣ የኔ አበባ ማለት ነው። የእውነት በጣም ነው። እኔ እንጃ አላቅም እንዴት ደስ እንዳላት። ምን ልበላችሁ እንዴት ደስ እንዳላት የኔ እንጃ አላቅም። እና አብርሽ አያችሁ ኤርሜላ ጋይስ ምን ታዘባችሁ? ያ ቪዲዮ ካያችሁ እኔማ መጨረስ ነው አቃተኝ ጋይስ። ያ ቪዲዮ ካያችሁ በተለይ ብሩኬ አዲስ ዩቲዩብ ከፍቷል ጋይስ። ሄዳችሁ ሰብስክራይብ አድርጉ። ታሪክ ስሩ። እሺ ንውዶች ታሪክ ስሩ ነው የምላችሁ። 10,000 አስገቡ እና ሩታ አጠገብ ሲኖር ልጅቷ እንዲይዛት ማለት መያዝ አይፈልግ ነበር። እሷ ስትይዝ ራሱ ኤርሜላ እጁ ስትይዝ ራሱ አይታችሁ ከሆነ በተለቀቀ ቪዲዮ በቀደም በቃ አይፈልግም ነበር። ዛሬ ቅፍ አድርጋ ነው ወደ ቤት ወሰደችው። እዩት ጋይስ በጣም ነው ይገርም። ለዛ ነው ይሄ ፎቶ ያመጣውላችሁ። በጣም ማለት ነው ተጠምጥሞባት ሲያቅፋት ሲያያት ምናምንና እንኳን ደስ አላችሁ ልልልልል የኔ ፍቅር። እኔማ ዝታለች ታውቃላችሁ። መልሳለሁ ብላለች እኮ የኔና የኔ ብቻ ነው አብርሽ ብላለች ጋይስ። ሴት እኮ ብላተኛ ናት ጋይስ። ሴት ብላተኛ ናት። አያችሁ የእውነት ሞዋ በልብ ነው ይላል ያገሬ ሰው ጋይስ ሲተርትና። ዛሬ እንግዲህ ኤርሜላ በጣም ደስ ብሏታል። የኔ ቆንጆ ማለት ነው። በቃ ምን ልበላችሁ ፊቷ ሳይ ነበረ ፈገግታዋ ጋይስ። ፈገግታዋ በቃ ስታወራ ራሱ ቀስ ብላ ነው። እንዴት ሰው እንደምትረዳ ትለያለሽ እኮ። ለዛ ነው የምልሽ ቀስ ብላ ነው ልጁ የምታወራና ቤቷን አስገባች ጋይስ። ወሰደችው እንግዲህ እርማችሁን አውጡ፣ እርማችሁን አውጡ። ጀግና ስትሉ ነበር። እርማችሁን አውጡ። ሄርሜላ ወሰደችው፣ ቤት አስገባች። ጭራሽ ሳውር ቤት አስገባችው። መተኛት ይፈልጋለሁ እኮ ናለ ጋይስ። ማረፍ ይፈልጋለሁ። ሄርሜላዬ ተቃጥያለሁ። ሩታ አቃጠለችኝ። የገዛ ወንድሜ ያቃጥለኝ እኮ ነው ጋይስ። ሌላ እሱ ባይናገርም ልጁ ተቃጥሏል። አዎ ወዲያ እኮ ነው። ሻወር ከወሰድኩ በኋላ ምን አደርግላለሁ ትላለች። መተኛት ብቻ ነው የሚፈልጉ የኔ ጌታ። መተኛት ብቻ፣ ማረፍ ብቻ፣ ሰላም ብቻ ነው የሚፈልጉ አለ ልጁ። አይ እንደው ምን ይሻላችኋል? በቃ ሩታ አበደች ውዶቼ፣ ሩታ አበደች። ኤርሜላ እየወሰደች ቤቷ አስገባች ጋይስ በማታ። ለዛ ደግሞ ምን አለ ማሳወቅ አለብኝ ለአብርሽ ሶሪ ለሩተና ለኤፍሬም ማሳወቅ አለብኝ ምናምን ሲል ነበርና በማታ ወሰደች። ብሩኬ ግን አሳከኝ ጌታ። አንድ ቀን እንኳን አታድርም ከሷ ጋር አላልክም። አረ ውድነታ፣ አረ እኔም አፈርኩ እዛ ቦታ ጌታ ምስክሬን። ደነቀጥኩም አፈርኩም። ለምን ቪዲዮ ሚዲያ ላይ ነው ያለው። እና እንኳን ደስ አላችሁ አብርሽ ኤርሜላ ቤት ገብቷል። ፈገግታ ተመልሷል ጋይስ። ኤርሜላ ሲያገኛት አስባችኋል? አሚሮ ግን ይመችክ ወንድሜ፣ ይመችክ። አዋንቴማ በጣም ከምሩ ተናዶ ነው ባይዘው ቪዲዮ የሚሰራ። አሚሮን አይታችሁ ኮኒ ከምር ተናዶ ነውና ኤኒዌይስ ጋይስ አብርሽ አምልጧል። ሄርሜላ ቤት ገብቷል። እንዴት ሮጠች አያችሁ? ግን የኔ እናት የኔ ፍቅር አይቺ ፍቅር እኮ የስራሽ ስጥሽ። አቺ ፈንቋ ትላለች ጂጂኪያ። እቺ ፈንቋ እኮ ያላረገችው ጉድ የለም ውዶቼና ለማንኛውም ነገ ምን ይፈጠር ይሁን። ከዚህ በኋላ ከተለቀቀ በአብርሽ ቤት እስካሁን አልተለቀቀም። ከተለቀቀ ምን ይፈጠር ይሁን አላቅም ውዶቼ። ግን ይሄ ቪዲዮ ይመስለኛል ዛሬ አይመስለኝም። ለምን እንግዲህ በቀደም ማለት አላቅም። ዛሬ ኤርሜላ ቤት የተለቀቀን ከዛ በፊት ሊሆን ይችላል አላቅም። ይሄ ጸጉር አዲስ ነው በነገራችን ላይ ይሄ ውግ ማለት ነው አዲስ ነው። ግን ዛሬ መጣችሁ ደግሞ ቁጥጥር ተሰርታ ነው። የመቼ እንደሆነ ባላቅም ተገናኝቷል እንግዲህ አብርሽና ኤርሜላ። ለዛም ደግሞ ቀጥ ብሎ ጋይስ ሌላ ቀን እኮ በእጅሽ እንዳትነኪኝ ከዚህ በኋላ ከሩታ ጋር ነው መኖር የሚፈልገው ነበርና ዛሬ ግን ቀጥ ብሎ ለጥ ብሎ ጋይስ
ኤርሜላ ቤት ገባ። ምን ትላላችሁ ዶቼ? ደስ አላላችሁ? ኤርሜላ ፈገግታ እንዲ ማለት ወኔ ፈገግታ ፊቷ ላይ ስታዩ ደስ አላላችሁ ማሮቼ? በተለይ ደግሞ ዛሬ በጣም ተከፋችሁ ልጆች አላችሁና የኔ ውዶች አይዟችሁ ወደፊት እላችኋለሁ። ከዛ ደግሞ ትላንትና ዛሬ ነው እንጂ ስም ልቀይረ ዩቱብን ብያችሁ ነበረ። አብርሽና ኤርሜላ ስለተለያዩ ነው ወይ አላችሁ። እኔ በነገራችን ላይ ዝም ብዬ ነው ይሄን ስም አረኩ። ስም እኮ መቀየር አይቀርም፣ ግን በቃ እንዳይከፋችሁ የማንም ፋሚሊ አልልም። ነፂ ኢንተርቴይመንት ይላሉ። አይሻልም ማሮቼ? ለምን ግዴታ ነው ስም ማስተካከል ያለብኝና አብርሽና ኤርሜላ ስለተለያዩ ወይ ነው ስለተለያዩ ነው ስምት ምትቀይር ያላችሁኝ አይደለም። እኔ ትክክለኛ አይታችሁ ከሆነ ነፂ ነው የሚለው ከታች ራሱ ዝም ብዬ ነው አረኩት። እግዚአብሔር ሳልዘጋጅበት ነው የከፈትኩት። የእውነት ፓስፖርቱን ራሱ በቅርብ ነው ያገኘሁት። የእውነት ለማናገር አላቅም ነበር፣ ነግራችሁ ነበር መጀመሪያ ላይ የምታስታውሱ ልጆች ካላችሁ ኢሜሉን ብቻ ነው ማውቀው ብያችሁ ነበረ። አይክፋችሁ እሺ። እኔ የኤርሜላ የፋሚሊዎችን ውዶች እሺ፣ እኔ ውዶች